السلام عليكم ورحمة الله وبركاته. الحمد لله والصلاة والسلام على خير خلق الله محمد بن عبد الله وعلى آله وأصحابه ومن والاه. أما بعد، كفل سرازتين يأصول الإيمان ويم أمنة مسارتوج تمهرتن. قال المؤلف رحمه الله تعالى: باب الوصية بكتاب الله عز وجل. يا الله تبارك وتعالى كتاب مصحف ويم قرآنا بتملكته يتسدو مكروج أدراوج. وقول الله تعالى الله تبارك وتعالى سلام عليكم اتبعوا ما أنزل إليكم كالله زند ودنا أنت يوردون اتبعوا تكتلوا ولا تتبعوا لا تكتلوا من دونه الله ودنا أنت كوردوا من مريا مصحف وجي أولياء رداتوچن مريوچن لا تكتلوا قليلا ما تذكرون ትንሽ እንኳ አትገሰጹም እንዴ አትመከሩም እንዴ? ሼኹ ረሒመሁላህ ተዓላ በመላእክቶች ማመንን የሚመለከቱ የተለያዩ አሐዲሶችን የቁርአን አንቀጾችን ከዳሰሱ በኋላ በመጽሐፍት ወደ ማመን ተሸጋግረዋል። ከእምነት መሰረቶች አንዱ አላህ ባወረዳቸው መጽሐፍት ማመን። የመጽሐፍቶች ሁሉ አለቃ ሰብሳቢ ቁርአን። በዋነኝነት እኛን የሚመለከተውም በቁርአን ማመን። በቁርአን ካመንን በተውራትም በእንጂልም በጊዜው ነቢያት ላይ ሲወርዱ በነበሩበት ሁኔታ ሳይቀየሩ በፊት እንድናምን ጭምር ቁርአን ስለሚያዘን በቁርአን ማመን በሌሎችም ነቢያት ላይ በወረዱ መጽሐፍት ማመን። እንደ ጥቅል አላህ ነቢይ ላይ ባወረደው መጽሐፍ ሁሉ አምናለሁ ብለን የማመን ግዴታ አለብን። ለየት ባለ መልኩ ደግሞ በቁርአንና ቁርአን ውስጥ ባሉ ህጎች በሙሉ የማመን ግዴታ አለብን። የእምነት መሰረት ነው። ኢማን የሚሟላው በመጽሐፍት ስናምን ነው፣ በቁርአን ስናምን ነው። ባቡል ወሲየቲ ቢኪታቢላህ የአላህን መጽሐፍ አደራ ስለማለት ቁርአንን በተመለከተ የተሰጡ ምክሮች፣ ኑዛዜዎች የሚታዩበት ባብ ነው። ነቢያችን ሰለላሁ ዐለይሂ ወሰለም ኡመታቸውን መክረዋል። የተለያዩ ነገሮችን አደራ ብለዋል። ለየት ባለ መልኩ ደግሞ ቁርአንን አደራ ብለዋል። ይሄ ነው ባቡል ወሲየቲ ቢኪታቢላህ የተባለ። ስለ ቁርአን ነብዩ ሰለላሁ ዐለይሂ ወሰለም የተናገሯቸው ሐዲሶች፣ አላህ ተባረከ ወተዓላ ስለ ቁርአን ራሱ የተናገራቸው ንግግሮች የሚዳሰሱበት ባብ። ወአነ ታሪኩን ፊኩም ሰቀለይኒ አወሉሁማ ኪታቡላህ ብለዋል። ሁለት ከበድ ያሉ ነገሮችን እናንተ ላይ ትቻለሁ፣ ጠብቋቸው። የመጀመሪያው እናንተ ዘንድ ትቼው የሄድኩ ትልቅ ነገር ቁርአን ነው ብለዋል። አላህም ተባረከ ወተዓላ በተከበረው ቃሉ ኢተቢዑ ማ ኡንዚለ ኢለይኩም ሚን ረቢኩም ብለዋል። ኢተቢዑ ተከተሉ፣ መሪ አድርጉ፣ ማ ኡንዚለ ኢለይኩም ወደ እናንተ የወረደውን፣ ሚን ረቢኩም ከጌታችሁ፣ ቁርአንን ማለት ነው። ሐዲትም እዚህ ውስጥ ይካተታል። ምክንያቱም ሐዲትም ከሰማይ ነው የወረደው። ነብዩ ሰለላሁ ዐለይሂ ወሰለም በራሳቸው አገላለጽ ቢገልጹትም ህጉ ከአላህ ዘንድ ነው የመጣው። በሐዲስ የተገለጸው ህግ ላ የንጢቁ ዐኒል ሀዋ ኢን ሁወ ኢላ ወሕዩን ዩሓ እንዳሉ። ስለዚህ ማ ኡንዚለ ኢለይኩም ሚን ረቢኩም የሚለው ቁርአንንም ሐዲስንም ያካትታልና ቁርአንና ሐዲስን ተከተሉ ማለት ነው። አልወሲየቱ ቢኪታቢላህ የሚለው ውስጥም በነቢ ሐዲስ ማመን፣ የነቢን ሐዲስ መውደድ፣ ማክበር፣ ህጉን መተግበር እዚህ ውስጥ ይካተታል። ምክንያቱም ቁርአን የነቢን ሐዲስ እንድንከተል አዞናል። በተለያዩ ቁርአን አንቀጾች የነቢን ሐዲስ እንድንቀበል እንድንከተል ታዘናል። ቁርአንም ሐዲስም ከአላህ ዘንድ ነውና ወላ ተተቢዑ ሚን ዱኒሂ ከቁርአን ውጪ
ከአላህ ዘንድ ከወረደላችሁ መመሪያ ውጪ አትከተሉ። አውሊያአ ረዳቶችን፣ መሪዎችን የሚያዙ የሚከለክሉ ከቁርአን ውጪ ያሉ ህጎችን የሚሆን ህግ አውጪዎችን አትከተሉ። እናንተ መከተል ያለባችሁ ከአላህ ዘንድ የወረደላችሁን ነዋ። ከአላህ ዘንድ የወረደውን ቁርአንን የነቢዩን ሰለላሁ ዐለይሂ ወሰለም መመሪያ መከተሉ ብቻ በቂ አይደለም። ወላ ተተቢዑ ሚን ዱኒሂ አውሊያ ከአላህ ዘንድ ከወረደው መጽሐፍ መመሪያ ውጪ ሌሎች አውሊያዎችን አትከተሉ። አውሊያ ማለት እዚህ ጋር ህግ አውጪዎች ማለት ነው፣ ያዙ የሚከለክሉ። እናንተ የምትከተሏቸው ረዳት አድርጋችሁ የምትይዟቸው መሪ አድርጋችሁ የምትይዟቸው አካላትን አትከተሉ። በምን ከቁርአን ውጪ የሆነን ነገር በሚያዟችሁ ጊዜ ቀሊለን ማ ተዘከሩን ትንሽ እንኳ አትገሰጹም እንዴ? ጥያቄ ነው። በኢስቲንካር መልኩ የተፈለገበት ጥቂት እንጂ አትገሰጹም ማለት ነው። ብዙ አትመከሩም፣ ምክር አሰሙ። የሚጠቅማችሁን ትታችሁ ማይጠቅመውን ታደርጋላችሁ። የሚያዋጣውን የሚያኮራውን መከተል ትታችሁ የቁርአንን የሐዲትን ህግ ትታችሁ ባህልን፣ ስሜትን ትከተላላችሁ ማለት ነው። ብትገሰጹ ብትመከሩ ረቡኩም ጌታችሁ አላህ ፈጣሪያችሁ፣ ጠባቂያችሁ፣ ተንከባካቢያችሁ ያወረደውን ቁርአን ትታችሁ የሸይጣን ባሪያዎች ያመጡትን ህግ ባልተከተላችሁ ነበረ ነው። ስለዚህ በሁሉም ነገር ቁርአን መመሪያ አስቀምጧል። በሁሉም ነገር የቁርአንን መመሪያ ተከትለን ከሄደን ከመጥመም ከመስመር ከመውጣት እንድናለን። ቁርአንን ካልተከተለን ግን ከቁርአን ውጭ ያለ መንገድ በሙሉ የሸይጣን መንገድ ነው። ባለባበስም ይሁን በንግግርም ይሁን በዒባዳም ይሁን በስነ ምግባርም ይሁን በሁሉም ነገር ቁርአን የሰጠንን መመሪያ ልናከብር ልንተገብር ይገባናል። በመጽሐፍ ተማመን የእምነት መሰረት ሲሆን የዚህ ደሊሉ አንዱ ይሄ አንቀጽ ነው። ኢተቢዑ ማ ኡንዚለ ኢለይኩም ከአላህ ዘንድ የወረደላችሁን ተከተሉ ተብለናል። ኩሉን አመነ ቢላሂ ወመላኢከቲሂ ወኩቱቢሂ ወሩሱሊሂ ተብሏል። ትክክለኛ አማኝ በአላህ ያምናል፣ በመልእክተኞች ያምናል፣ በመጽሐፍት ያምናል። ወላኪነ አልቢረ መን አመነ ቢላሂ ወልየውሚል አኺሪ ወልመላኢከቲ ወልኪታቢ አላህ ባወረደው መጽሐፍት የሚያምን ማለት ነው። ቀደም ሲል እንደተገለጸው እያንዳንዱ ነቢይ ላይ ለእያንዳንዱ ነቢይ አላህ ባወረደው መጽሐፍት በጥቅሉ እናምናለን። ከዛ በኋላ ግን በቁርአን ስለተሻሩ አንሰራባቸውም። ቁርአን ከወረደ በኋላ ሁሉንም ሽሯል። ሁሉም መጽሐፍት ውስጥ የነበረውን መልካም ነገር ውስጡ ላይ ሰብስቦ ይዟል እንላለን። ቁርአን ውስጥ ያለ መልእክት በሙሉ ሐቅ ነው፣ የአላህ ተባረከ ወተዓላ ንግግር ነው። ከቁርአን ውጪ ያሉ መጽሐፍት ከቁርአን ተቃራኒ የሆነ አካሄድ እስከሄዱ ድረስ ሙስሊም ሊያምንባቸው ሊጠቀማቸው አይገባም። وعن زيد بن أرقم رضي الله عنه زيد بن أرقم الله መልካም ስራቸውን ይውደድላቸውና أن رسول الله صلى الله عليه وسلم خطب የአላህ መልእክተኛ ኹጥባ አደረጉ። فحمد الله አላህን አመሰገኑት وأثنى عليه አወደሱት ثم قال ከዛም አሉ أما بعد በመቀጠልም ألا أيها الناس አዋጅ የሰው ልጆች ሆይ ስሙ ንቁ ስሙ فإنما أنا بشر እኔ ሰው ነኝ ሰው እንጂ ሌላ ፍጡር አይደለሁም። ዩሽኩ ይቀርባል ይደርሳል አን ያእቲየኒ ረሱሉ ረቢ የጌታዬ መልእክተኛ የመላኢካ መልእክተኛ መለከል መውት ያእቲየኒ ወደኔ ሊመጣ ይችላል። የሚመጣበት ጊዜ ይቀርባል። ፈኡጂበ ነው የሚለው ትክክል አይደለም። ፈኡጂበ እሺ እላለሁ። መለከል መውት ነፍሴን ሊያወጣ ሲመጣ እሺ እላለሁ። ስለዚህ ከእናንተ ጋር ያለን የአዱንያ ግንኙነት የአካል ግንኙነት ሊያበቃ ይችላል። ወአነ ታሪኩም ፊኩም እኔ እናንተ ውስጥ ትቻለሁ ሰቀለይኒ ሁለት ከበባድ ነገሮችን አወሉሁማ ኪታቡላህ የመጀመሪያው የአላህ መጽሐፍ ነው ቁርአን ነው። ፊሂል ሁዳ ወኑሩ
ፊህ ቁርአን ውስጥ አለ አልሁዳ ጠቃሚ እውቀት ወኑሩ የጉዞ ብርሃን ፈኹዙ ቢኪታቢላህ የአላህን ተባረከ ወተዓላ መጽሐፍ ቁርአንን ያዙት፣ ሕጉን ወቁ፣ ተግብሩት። ወተመሰኩ ቢሂ ቁርአኑ ላይ ሕጉ ላይ ተንጠልጠሉ፣ ተጣበቁ፣ አትልቀቁት። ፈሐሰ ዐላ ኪታቢላህ አሉ ዘይድ። በቅንፍ መሃል ያለው ጎላ ተደርጎ የተጻፈው የነቢ ንግግር ነው። ፈሐሰ አሉ ዘይድ ሐዲሱን ያስተላለፉት ሱሐቢ ነቢ ሰለላሁ ዐለይሂ ወሰለም ሐሰ አደረጉ፣ ገፋፉ። ዐላ ኪታቢላህ ሰው ልጆች ቁርአንን እንዲቀሩ ቁርአን እንዲተገብሩ ገፋፉ። ወረገበ ፊህ ቁርአንን ለመቅራት ለመተግበርም ሰዎች ፍላጎት እንዲኖራቸው ረግባ እንዲከጅሉ እንዲጓጉ አደረጉ። ፊታቸውን ልባቸውን ወደዛ እንዲያዞሩ ثم قال ከዛም አሉ ወአህሉ በይቲ ቤተሰቦቼንም አደራ ሐቃቸውን ጠብቁላቸው አትበድሏቸው አሉ። ወፊ ለፍዊን በሌላ የሐዲሱ ዘገባ ላይ በሌላ አገላለጽ ኪታቡላህ የአላህ መጽሐፍ ነው፣ ሁለት ከባድ ነገር እናንተ ዘንድ ትቼ እሄዳለሁ ያልኩት ሁወ የአላህ መጽሐፍ ኪታቡላህ ማለት ደግሞ ሐብሉላሂል መቲን ጠንካራ የአላህ ገመድ ነው፣ ብርቱ ቃል ነው በእናንተና በአላህ መሃል ያለ። መን ኢተበዐሁ ቁርአንን የተከተለ ሰው ካነ ዐለል ሁዳ ቀጥተኛው መንገድ ላይ ይሆናል። ስራው፣ እምነቱ፣ ተግባሩ፣ ስነ ምግባሩ ያምራል። ወመን ተረከሁ የአላህን መጽሐፍ ቁርአንን የተወሰው ማንበቡንም መተግበሩንም የተወሰው ካነ ዐለ ضላላ ጥመት ላይ ይሆናል አሉ። ረዋሁ ሙስሊም ኢማም ሙስሊም ረሕመቱላሂ ዐለይህ ዘግበውታል። ይህ ሐዲስ ቁርአንን የመቅራት የመከተልን አንገብጋቢነት በግልጽ የሚያሳይ ሲሆን ሐዲሱን ያስተላለፉት ዘይድ ብኑ አርቀም አልአንሷሪ ናቸው። እንደ ሂጅራ 66 ወይም 68 ላይ የሞቱ ሱሐቢ ናቸው። ከወጣት ሱሐቦች መሃል አንዱ ነበሩ። ከነቢ ጋር በነበሩበት ጊዜ ሙናፊቆች የነቢን ስም ሲያጠፉ ሲሰድቡ ሰምተው ወደ መዲና ስንመለስ ጉልበተኛው ደካማውን ከመዲና ያስወጣል ብለው ነቢን ደካማ ሲሉ ሰምተው ለነቢ ሲነግራቸው ሙናፊቁን እንዲህ ያለውን ሰው ጠርተው ሲጠይቁ ወላሂ አላልኩም ብሎ በማለ ጊዜ ዘይድ ደንግጠዋል። ተገሏል፣ አጎቱ ያላለውም ብሏል ብለህ አሳፈርከን ብለው አግልለውታል። ከሰዎች ጋር ሁሉ መቀላቀል ከብዶት ቤት ቁጭ ያለ ባለበት ጊዜ ቁርአን ወርዶ ዘይድን አላህ ተባረከ ወተዓላ እውነተኛ እንደሆነ መስክሮለታል፣ ሙናፊቁን ደግሞ ውሸታም እንደሆነ መስክሮበታል። ወደ 17 አካባቢ ዘመቻዎችን ከነቢ ጋር አካሄዷል ረዲየላሁ ዐንሁ ወአርዳ። አነ ረሱለላሂ ሰለላሁ ዐለይሂ ወሰለም ኸጠበ ነቢዩ ኹጥባ አደረጉ፣ ንግግር አደረጉ። የንግግራቸው መግቢያ ላይ አላህን አመሰገኑት፣ አወደሱት። ይሄ የኹጥባ አደብ ነው። ማንኛውም ጠቃሚ መልካም ንግግር ሲደረግ ሲጀመር አላህን ማመስገን፣ ማወደስ፣ ማጥራት፣ ብቸኝነቱን መመስከር፣ ነቢ ላይ ሰላዋት ማውረድ ንግግሩ በረካ እንዲሆን ያደርጋል፣ አጅር እንዲኖረው ያደርጋል። ثم قال አላህን ካመሰገኑ ካወደሱት በኋላ አማ ባዕዱ አላ አዩሃ ናሱ ፈኢነማ አነ በሸሩና የሰው ልጆች ሆይ እኔ ሰው ነኝ፣ ስሙ፣ ንቁ፣ ይሄን አስተውሉ። ሁሌ እንደዚህ አብረን አንኖርም። ምንም እንኳ ሰው ቢሆኑም ተራ ሰው ኖሮ እንደሚሞተው አይደለም የሞቱት ነብዩ ሰለላሁ ዐለይሂ ወሰለም። አነ በሸር ዩሺኩ አን ያእቲየኒ ረሱሉ ረቢ ፈኡጂበ የጌታዬ መልእክተኛ መለከል መውት ወደ እኔ ሊመጣ ፈኡጂበ እኔም እሺ ብዬ ልሄድ እችላለሁ በየትኛውም ጊዜ። ዩሺኩ ቅርብ ነው ማለት ነው። ሳናስበው ሞት ይመጣል፣ ሳንዘጋጅ ሞት ይመጣል። ሩቅ ነው ብለን ልንዘናጋ አይገባም። ነገ ስለመሞት ምንም አላደርግም ልንልም አይገባም። እስካለን ድረስ ለዲን ለዱንያ የሚጠቅሙ ነገሮችን ልናደርግ ይገባናል። በየትኛውም ሰዓት ደግሞ ሞት መጥቶ ሊወስደን እንደሚችል ጠንቅቀን አውቀን በቂ ዝግጅት ልናደርግ ይገባናል። በመጣበት ሰዓት መርሐባ እንኳን ደህና መጣህ ልንለው ይገባል። ሞት
ይሄን ማለት ምንችለው አላህ የሚጠላውን ነገር ሁሌ ስንተው፣ አላህ ያዘዘንን ነገር ሁሌ እንደ አቅማችን ስንተገብር ነው። ለነገ ለከነገ ወዲያ ለዛሬ ዓመት እያለን ኸይርን ምንተው ከሆነ ሸርንም የሚቀጥለው ዓመት ላይ የሚቀጥለው ወር ላይ እተዋለሁ እስተካከላለሁ ምንል ከሆነ የሞትን ቅርብነት አላወቅንም ማለት ነው። ሞት ሲመጣ ማንም ሊመልሰው አይችልም። ንጉሥ ይሁን፣ ባለሀብት ይሁን፣ ወልይ ይሁን፣ ነቢይ ይሁን፣ ሕፃን ይሁን፣ አራስ ይሁን ማንም ሞት ከመጣ አይመልስም። ፈኡጂባ የጌታዬ የሞት መልአክ እንደመጣ ወዲያውኑ መቀበልበት ጊዜ ሊመጣ ይችላል። ላ የስተእኺሩነ ሰዓተን ወላ የስተቅዲሙን ለቅጽበት ወደ ኋላ ወደፊት ማለት አይቻልም። የሰው ሐቅ አለብኝ ልመለስ፣ የበደልኩት ያስቀየምኩት ያማሁት ሰው አለ ይቅርታ ልጠይቀው፣ ሕፃን ልጅ ያጠባሁ ነው ትንሽ ጠንከር ይበል ቢባል መለከል ሞት ወደ ኋላ አይልም። ሰዓቷ ስትደርስ ስራውን ሰርቶ ነፍስ ይዞ ይሄዳል። ነቢ ዓለይሂ ሰላቱ ወሰላም ምንም ቢሞቱም ዲናቸው አልሞተም፣ ሱናቸው አልሞተም። ወዲኑሁ ባቂን ዲናቸው ቀሪ ነው፣ እስከ ቅያማ ቀን ድረስ ይቀጥላል። ተራ ሰው ነው ሲሞት ሁሉ ነገር አብሮ የሚሞተው። ትልቅ ሰው ትልቅ ስራ የሰራ ሰው ቢሞትም አይሞትም። ፈፉዝ ቢዕልሚን ወላ ተጥሉብ ቢሂ በደላ ፈናሱ መውታ ወአህሉል ዒልሚ አሕያኡ የተባለው ለዚህ ነው። ዒልምን ፈልግ፣ ዒልም ተማር፣ ጊዜህም በዕልም አሳልፍ። ከዕልም ሌላን ነገር አታስበልጥ። ምትክ የለውም ዒልም፣ የሚወዳደረው የለም። ለምን ከተባለ ፈናሱ መውታ የሰው ልጆች በሙሉ ሙታን ናቸው። የሞቱ ሞተዋል አልፈዋል፣ ሌሎች የሚሞቱ ናቸው፣ ከዛም ይረሱ ናቸው። ፈአህሉል ዒልሚ አሕያኡ የእውቀት ባለቤቶች ግን ሕያው ናቸው፣ ሞተውም አይሞቱ። እስከ ቅያማ ቀን ድረስ ረሱሉላህ ይባላል። ካነ ረሱሉላህ ቃለ ረሱሉላህ አቡ ሁረይራ፣ ኢብኑ ዑመር፣ አሻፊዒ፣ ኢማም አሕመድ፣ ኢብን ተይሚያ እንዲህ ያለ ይጠራል። ነቢ ሰላቱ ወሰላም ሲሞቱ ትተውት የሄዱትን ቁርአን ሕያው ያደረገ ያሰራጨ በሙሉ ከራሱ አልፎ ለሌሎች እንዲደርስ ዲን እንዲታወቅ ያደረገ ምድር በዕልም እንድታበራ ያደረገ ሁሌም ታሪኩ ስሙ ምድር ላይ ይቀጥላል። ኢዛ ነቢ ሰላቱ ወሰላም ራሳቸው ቢሞቱም ወአነ ታሪኩም ፊኩም ሰቀለይኒ ሁለት ከበድ ያሉ ነገሮችን በእናንተ መሃል ትቼ ሄጃለሁ አሉ። ሰቀል የሚለው ሰቂል ከሚል የተወሰደ ነው ተብሏል። ሰቂል ማለት ከባድ ማለት ነው። ቁርአን የነቢ ሐዲስ ውስጡ ላይ ያሉ ህጎች በተወሰነ መልኩ ኢማን ለሌለው ሰው ሊከብዱ ይችላሉ። ወከዛሊክ ቁርአንና ሐዲስ ውስጥ ባሉ ህጎች መስራት ከበድ ያለ ሽልማት አጅር ስለሚያሰጥም ጭምር ሰቀለይን የተባለ አወሉሁማ አው ኡላሁማ ኪታቡላሂ ፊሂል ሁዳ ወኑር አሉ። ሁለት እናንተ ላይ ትቻቸው የሚሄድ ከበድ ያሉ ራስን ማሸነፍ ስሜትን መቆጣጠር የሚያስፈልጋቸው የከበዱም ቢሆን የተገበራቸውን ሰው አኼራ ላይ ከበድ ያለ ሽልማት እንዲያገኝ የሚያደርጉ ነገሮች የመጀመሪያው ኪታቡላሂ የአላህ ንግግር ነው፣ የአላህ መጽሐፍ ነው። ቁርአን ኪታብ መጽሐፍ የተባለው ስለተጻፈ ነው። ወደፊት እንደሚጻፍ አላህ ስለሚያውቅ ሲወርድ በጊዜው አሁን ባለው መልኩ ተጽፎ ባይሰበሰብም በተለያዩ መጻፊያ ነገሮች ላይ ተጽፏል፣ ተበታትኖም ቢሆን። በአቡበክር ዘመን በዑመር ዘመን መጽሐፉ ተጀምሯል። በዑስማን ዘመን ተጠርሶ አንድ ሆኖ ተሰራጭቷል። ፊሂል ሁዳ ወኑር አሉ። መጽሐፉ ውስጥ ሁዳ አለ፣ መልካም እውቀት፣ ጠቃሚ እውቀት። አኑሩ የጉዞ ብርሃን አለ። ያዙት፣ እሱ ላይ ተጣበቁበታል። ያዙት ማለት ወረቀቱን በእጅ መያዝ ማለት አይደለም። ህጉን መያዝ፣ መጠበቅ፣ ማክበር ማለት። ተመሱክ ማለት ደግሞ መንጠልጠል ማለት ነው። አለቅም ብሎ መያዝ ማለት ነው። መያዙ ብቻ አይበቃም። ቁርአንን ትተን ሌላን ነገር እንድንከተል የሚያደርጉ የሚሸነግሉ ነገሮች ብዙ ስለሆኑ አትሸንገሉ፣ ያዙት፣ አለቅም በሉ። በአንዳንድ ሐዲሶች አጡ ዐለይሂ ቢነዋጅዝ ተብሏል። በኋላ ጥርሳችሁ ነክሳችሁ ያዙ ሱናይም ብሏል ነብዩ ሰለላሁ ዐለይሂ ወሰለም። ቁርአንና ሐዲስን በኋላ ጥርሳችሁ ነክሳችሁ ያዙ። የፊት ጥርስ ደከም ያለ ነው። በፊት ጥርስ መያዝ በእጅ ብቻ መያዝም አይበቃም ማለት ነው። ሱናን ኢስላምን ሊያስለቅቁ የሚችሉ ብዙ
ፈተናዎች አሉ፣ ሹብሃዎች አሉ፣ ስሜት የሚፈልጋቸው ነገሮች አሉ፣ ከዲን የሚያወጡ ከዲን የሚያርቁ። ስለዚህ ቁርአኑን ሐዲሱን ቅሩ አይደለም የተባለው፣ ኹዱሁ ያዙትን የተባለው ተግብሩት። በምን መልኩ? ቢተመሱክ እሱ ላይ በመጣበቅ አልለቅም ብሎ በእጅና በኋላ ጥርስ ነክሶ በመያዝ ምናልባት እንኳ የእጁ ቢያመልጥ በጥርስ የያዙት ያድናል፣ የጥርሱ ቢያመልጥ በእጅ የያዙት ያድናል ማለት። فحث على كتاب الله ورغب فيه ثم قال وأهل بيتي ነብዩ ሰለላሁ ዐለይሂ ወሰለም የአላህን መጽሐፍ በተመለከተ ሐث አረጉ፣ ገፋፉ። ረገበ ፊህ ሰዎች ቁርአን እንዲከጅሉ ልባቸውን ፊታቸውን ወደዛ እንዲያዞሩ፣ ይሄን ካደረጉም ብዙ ጥቅም እንደሚያገኙ ተርጊብ አደረጉ ነብዩ ሰለላሁ ዐለይሂ ወሰለም። ብዙ ንግግር ተናግረዋል፣ ዘይድ ረስተዋል አንዳንዱ። ثم قال አሉ። ለዛም ነው ይሄን ያስገቡት፣ ያስታወሱት በጊዜው ይሄን ብቻ ነው። ሰሐቦች በጣም ይጠነቀቃሉ የነቢን ሐዲስ ሲያስተላልፉ። አንዳንድ ቃላት እንኳን ከተመሳሰሉባቸው እንዲህ ወይም እንዲህ አሉ ይላሉ። ከረሱ ያስታወሱትን ያክል ተናግረው የተጠራጠሩበትን የረሱትን ትተው ثم قال ከዛም እንዲህ አሉ ይላል። መሃል ላይ ያልተረዱትን ወይም ያላስታወሱትን ያልፉታል። ዛሬ ማንኛውም ሰው በድፍረት ከመሬት ተነስቶ ነቢ ያላሉትን ፍጥሮ ይናገራል። ትክክለኝነቱን ያላረጋገጡትን ሐዲስ ይናገራል። የሰውን ንግግር የነቢ ንግግር አድርገው ይናገራል። ወአህሉ በይቲ ቤተሰቦቼን መደራ። ወአህሉ በይቲ የሚለው ሁለት ከባድ ነገሮችን እናንተ ላይ ተቻለው። አንዱ ቁርአን ነው፣ ሁለተኛው ቤተሰቦቼ ናቸው እነሱንም አደራ ማለት ነው የፈለጉት ብለው የተረዱ ያስረዱ የሐዲስ ሊቃውንት አሉ። ነገር ግን ትክክለኛው አንዱን አልጠቀሱትም። ኡላሁማ ኪታቡላህ አሉ፣ አንዱ የአላህ መጽሐፍ ነው አሉ። ስለ አላህ መጽሐፍ ብዙ አወሩ። ከዛ በኋላ የተለያዩ ነገሮችን ተናግረው ثم قال ከዛም አሉ ወአህሉ በይቲ ቤተሰቦቼም አሉ አደራችሁን እነሱንም ሐቃቸውን ጠብቁ፣ ከኔ ጋር ዝምድና ስላላቸው ቤተሰቦቼ ስለሆኑ ሐቃቸው ይጠበቅልኛል። ለምን ይሄ ያስፈለገ? ሰው አይደሉም ወይ? በተወሰነ መልኩ የነቢዩና ሰለላሁ ዐለይሂ ወሰለም ቤተሰቦች ክብር ማይጠብቁ አንዳንድ ሰዎች ነበሩ። እኔ ምንም አልጠይቃችሁም በማደርስላችሁ መልእክት በማስተምራችሁ ትምህርት ምንም አልጠይቃችሁም ኢለል መወደተ ፊል ቁርባ ቤተሰቦቼን ዘመዶቼን እንድትወዱልኝ እንጂ አሉ። ቤተሰቦቻቸውን ተከታዮቻቸው ሲወዱላቸው ሲያከብሩላቸው ቀልባቸው ይረጋጋል። ቤተሰቦቻቸውን ሲነኩባቸው ሲያበሳጩባቸው ቀልባቸው ይሰበራል። ወአህሉ በይቲ የሚለው ልክ እንደ ቁርአን አህለል በይትን እናንተ ጋር ትቼ ሄጃለሁ ማለት አይደለም። ምክንያቱም አህለል በይትን አይደለም አህለል በይት ላይ አይደለም ተመሱክ የሚደረገው። መንጠልጠል ያለብን አጥብቀን መያዝ ያለብን ቁርአንና ሐዲስን ነው። በሌላ ሐዲስ ስለተነገረ አንደኛው ቁርአን ነው፣ ሁለተኛው ሐዲስ ነው። ተረክቱ ፊኩም ማ ኢን ተመሰክቱም ቢሂ ለን ተضሉ በዕዲ አበዳ ኪታበላሂ ወሱነቲ ይበላ። እናንተ ላይ አንድ ነገር ትቼ ሄጃለሁ፣ እሱ ላይ ከተጣበቃችሁ ከተንጠለጠላችሁ መቼም አትጠሙም አትሳሳቱም፣ ቁርአንና የኔን ሱና ሐዲስ ብለዋል። ስለዚህም ጋር ዘይድ መሃል ላይ የረሱት ያለፉት ስላለ አንደኛው ቁርአን ነው፣ ሁለተኛው ሐዲስ እንላለን። አህለል በይት የነቢ ቤተሰቦች ማለት ነው። የእነሱን ሐቅ አስታውሱ፣ አደራችሁን አክብሯቸው፣ ሐቃቸውን ጠብቁላቸው ማለት ነው የተፈለገው። አህሉል በይት ማለት የነቢ ሰለላሁ ዐለይሂ ወሰለም ልጆቻቸው፣ ባለቤቶቻቸው፣ ሙእሚን የሆኑ ሙስሊም የሆኑ አጎቶቻቸው፣ የአጎቶቻቸው ልጆች ሙእሚን የሆኑት አህሉል በይት በመባል ይታወቃሉ። ሺዓዎች የነቢ ባለቤቶች አህለል በይት የሚለው ውስጥ አይገቡም ይላሉ። ይሄ ደሊልም አቅልም አይደግፈው ነገር ነው። አህለል በይት ማለት ቤተሰብ ማለት ነው። ሚስት ለባል የመጀመሪያዋ ቤተሰብ እሷ ናት። የነቢ ባለቤቶች አህለል በይት የሚለው ውስጥ እንደሚገቡ ቁርአንም ሐዲስም በግልጽ ያመላክታል። ከዛ አስከትለው ነብዩ ሰለላሁ ዐለይሂ ወሰለም በሌላኛው ዘገባ ላይ እንደተነገረው ኪታቡላሂ ሁወ ሐብሉላሂል መቲን፣ የአላህ መጽሐፍ ጠንካራው ገመድ እሱ ነው ማይበጠስ። የአላህን መጽሐፍ የያዘ ማይበጠስ አስተማማኝ ገመድን ይዟል። ከፊትና ከሹብሃ ከሸህዋ ፈተና መውጣት ይችላል። ከጥመት መዳን ይችላል። ሲራጥን መሻገር ይችላል። ይሄን ገመድ ይዞ ሐብሉላህ የአላህ ገመድ ተብሏል። የአላህ ቃል ኪዳን ተብሏል። ለአላህ ተባረከ ወተዓላ እሱን ብቻ እንጂ ላናመልክ ህጉን ልናከብር ቃል ኪዳን መግባት ማለት በቁርአን ማክበር በቁርአን ማመን ማለት።
ይሄን ቃል የጠበቀ አላህ ተባረከ ወተዓላ ጀነት ሊያስገባው ቃል ገብቶለታል። የአላህ ገመድ ደግሞ መቲን ነው፣ ጠንካራ ነው፣ አይበጠስም። የአላህ ቃል ኪዳን ጽኑ ነው፣ አይሻርም። አላህ ቃሉን አያፈርስም። ካፈረሰም ዛቻውን ነው የሚያፈርሰው። እቀጣለሁ ብሎ የዛተበትን ሰው ላይቀጣ ይችላል። አደርግልሃለሁ ብሎ መልካም ነገር ቃል ለገባለት ሰው ግን ፍጹም ቃሉን አያፈርስም። መን ተበዐሁ ካነ ዐለል ሁዳ ቁርአንን የተከተለ ቀናው ጎዳና ላይ ይሆናል። ቁርአንን የተወ ደግሞ ካነ ዐለል ضላል ጥመት ላይ ይሆናል። ስለዚህ ከጥመት ከሁሉም አይነት ጥመት ስህተት መዳን የፈለገ ቁርአንን ሊቀራ ሊረዳ የቻለውን ያክል ሊሐፈዝ በዋነኝነት ደግሞ ህጉን ሊተገብር ይገባል። ምክንያቱም መን ተበዐሁ ነው የሚለው የነቢ ንግግር መን ቀረአሁ አይደለም። የቀሩ ብዙ ናቸው፣ ቀርተው የጠመሙ ብዙዎች ናቸው። ሲጠመም አንዳንዴ ቁርአን ቀርቶ ያልተስተካከለ ሰው የጥመት ደረጃው ካልቀራ ሰው የከፋ ነው የሚሆን። ለሚያጠፋው ጥፋት ሁሉ ለራሱ ምክንያት ይደረድራል። ወአضله الله على علم ሰለላሁ ዐለይሂ ወሰለም። ስለዚህ ዋናው መቅራቱ ሳይሆን ማወቁ ሳይሆን ማንበቡ ሳይሆን መሸምደዱ ሳይሆን ኢትባዕ ማለት መከተል ማለት ነው። ቁርአን ሂዱ ባለን መንገድ መሄድ፣ ተው ያለንን መተው፣ አድርጉ ያለንን ማድረግ፣ እሱን መሪ ማድረግ ማለት ነው። አንድ ሰው አሊፍ ባታን እንኳ ባያውቅ ከፋቲሓ ውጪ ሌላ ምንም ሱራ ባያውቅ ንባቡን ቅራቱን፣ ነገር ግን ቁርአን ውስጥ ያሉ ህግጋቶችን በትርጉምም ይሁን እሱ አርአያ የሚያደርገው ሰው ሲያደርግ አይቶም ይሁን የቁርአን ውስጥ ህጎችን የቁርአን ህጎችን ከተገበረ አላህ ጀነት ያስገባዋል። አንድን ሰው አላህ ጀነት ላይ ያስገባው ይችላል ቁርአን ባይቀራ እንኳ ህጉን ከተገበረ። የተኛውም ሰው ግን ቁርአንን አሳምሮ እንደ ፋቲሓ እንደ ስሙ እንኳ ማንበብ ቢችል እስካልሰራበት ድረስ ጀነት አይገባም። ማንበብ ሳይሆን መተግበር ነው ጀነት የሚያስገባው። መተግበሩ ነው የሚከብደው፣ ማንበቡ አይደለም። ከባዱ ዋጋ የሚያስከፍለው መተግበሩ ማንበቡ ሳይሆን። ለማንበብ ሰላይም ያነባል፣ ካፈርም ገዝቶ ያነባል። አይሁዶች ከማንበባቸውም ጋር የጠመሙት ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ቁርአን ስላለ ብቻ ስለሐፈርን ስለቀራን ብቻ ከጥመት መዳን አንችልም። የቁርአንን ህግ ስንተው እንጠማለን፣ ህጉን ስንከተል ከጥመት ድነን ሁዳ ላይ እንሆናለን። ወለሁ ፊ ሐዲስ ጃቢርን ጠዊል ለሁ ኢማም ሙስሊም ዘግበዋል። ፊ ሐዲስ ጃቢርን በጃብር ሐዲስ ላይ አጠዊል ረጅም በሆነው ሐዲስ ላይ አነ ነብዩ ሰለላሁ ዐለይሂ ወሰለም ቃለ ነብዩ አሉ ፊ ኹጥበቲ የውሚ ዓረፋ የዓረፋ ቀን የዘጠነኛው ቀን ኹጥባቸው ላይ መልእክት ንግግራቸው ላይ አሉ ወቀድ ተረክቱ ፊኩም ተከታዮቼ ሆይ አማኞች ሆይ በውስጣችሁ ትቻለሁ ማ አንድን ነገር ለን ተضሉ ፈጽሙ አጠሙም አትሳሳቱም ኢን ኢዕተሰምቱም ቢሂ እሱ ላይ ከተጣበቃችሁ እሱን አልለቅም ካላችሁ እናንተ ላይ የተውኩት ኪታብ አላህ የአላህን መጽሐፍ ነው። እሱን እስከያዛችሁ ድረስ የአላህ መጽሐፍ ተከተሉት አክብሩት የሚለውን ሐዲስም ጭምርቱ ላይ የሚካተተውን ማለት ነው። እስከያዛችሁ ድረስ መቼም አጠሙም። ወአንቱም ቱስአሉና እናንተ ወደፊት ትጠየቃላችሁ የቂያም ቀን ዐኒ ስለኒ ፈማ አንቱም እናንተ ቃኢሉና ምን ትላላችሁ? ፈማ አንቱም ቃኢሉና እናንተ ያኔ ስትጠየቁ ምን ትላላችሁ አሏቸው። ቃሉ በዕለቱ የነበሩ ከ100,000 በላይ ቁጥር የነበራቸው ሰሓቦቻቸው አሉ። ያሉት ጥቂት የተወሰኑ ሊሆኑ ይችላሉ፣ ሌሎችም አጽድቀዋል። ሁሉም እንዳሉ ነው የሚቆጠረውና አነከ በለግተ አነከ አንቱ ቀድ በለግተ እንዳደረሱ እንመሰክራለን። ወአደይተ ግዴታዎትን እንደተወጡ ወነصحተ ህዝቦትን እንደመከሩ ለህዝብ የሚበጀውን ለኡማው የሚበጀውን እንዳደረጉ እንመሰክራለን አሏቸው። ቃለ ይህኔ ነቢ ያሉ ቢአስባዒሂ በጣታቸው አሰባባ አመልካች ወይም ሌባ በሚባለው ጣታቸው ቃለ አደረጉ አሉም አደረጉም። አረቦች ማድረግን አንዳንዴ ቃለ ይሉታል። ጣታቸውን ወደ ላይ ቀሰሩ። የርፈዑሃ ኢለ ሰማ ወደ ሰማይ ያነሱ ወየንኩቱሃ ኢለ ናሲ ወደ ሰዎች የመለሱት የጠቆሙበት የሚከተለውን አሉ። አላሁመ እሽሀድ አላሁመ እሽሀድ አላሁመ እሽሀድ 3 መራቴን 3 ጊዜ አላሁ ይመስክርልኝ አላሁ ይመስክር አድርሻለሁ አድርሰሃልም እያሉኝ ነው አሉ። ይህ የመሰናበቻ ሐጃቸው ላይ ሊሞቱ ጥቂት ሳምንታት ቀናት ሲቀሯቸው የተናገሩት ንግግር ነው። ኹጥባ የውም ዓረፋ
ሐጅ ላይ ያሉ አረፋ ቀን ላይ የአረፋ ሜዳ ላይ ያረጉት ንግግር ነው። ንግግራቸው በጣም ብዙ ነጥቦችን የያዘ ነው። እዛ ውስጥ ስለ ቁርአን የተናገሩትን ብቻ ነው ሼኹ እዚህ ቀንጭበው ያቀረቡትና ወቀድ ተረክቱ ፊኩም በእናንተ መካከል ትቻለሁ አንድን ነገር ለን ተضሉ መቼም አትጠሙም አትሳሳቱም ኢን ኢዕተሰምቱም ቢሂ በሱ ከተጣበቃችሁ እሱን ከያዛችሁ እሱም ኪታቡላህ አው ኪታበላህ የአላህ መጽሐፍን ነው በመካከላችሁ የተውኩት። ሐዲስን አልጠቀሱም፣ ነገር ግን ሐዲሱ ቁርአን ውስጥ ይገባል ብለናል። ቁርአን ሐዲስን ተከተሉ ስለሚል ወአንዘልና ኢለይከል ኪታበ ሊቱበይነ ሊናሲ ማ ኑዚለ ኢለይሂም ሊቱበይነ ሊናስ መጽሐፍን ቁርአን ወደ አንተ አውርደናል ሊቱበይነ ሊናስ ለሰዎች ታብራራላቸው ዘንድ ይላል። አብራራላቸው ይላል። ያብራሩት በሐዲስ በተግባርም በቃልም። ቁርአን ላይ ሶላት ስገዱ ብቻ ነው የተባለው። ዙሁር ስንት ረክዓ ነው? አስር ስንት ረክዓ ነው? ፈጅር ስንት ረክዓ ነው? አልተነገረም። ዘካ አውጡ ብቻ ነው የተባለው። ምን ያክል ይውጣ፣ እንዴት ይውጣ በዝርዝር የተነገረው በነቢ ሐዲስ ነው። ወዝኩርነ ማ ዩትላ ዐለይኩነ ፊ ቡዩቲኩነ ሚን አያቲላሂ ወልሒክማ የነቢ ሚስቶች ሆይ ቤታችሁ ውስጥ የሚነበበውን አስታውሱ፣ አስተውሉ፣ ተገሰጹበት። ሚን አያቲላህ ከቁርአን አንቀጾች፣ ወልሒክማ ከነቢ ንግግሮች ይላል። ሌሎችም ሐዲሶችም ጭምራሉ። ኪታቡላህ ከተባለ ሐዲስም እዛ ውስጥ ይገባል። እዚህ ቁርአንና ሐዲስን ተከተሉ እሱን ከያዛችሁ አትጠሙም ነው ያሉት። ከዛ በኋላ ነብዩ ሰለላሁ ዐለይሂ ወሰለም አደራቸውን መወጣታቸውን ለማረጋገጥ ምስክር ለማዘጋጀት ወአንቱም ትስአሉነ ዐኒ ፈማ አንቱም ቃኢሉና የቂያም ቀን ስለኔ ትጠየቃላችሁ ምንድን ነው የምትሉት መልሳችሁ ሲሏቸው ነሽሀዱ እንመሰክራለን አነከ ቀድ በለግተ ወአደይተ በለግተ እንዳደረሱ አድርስ የተባሉትን ሁሉ እንዳደረሱ ወአደይተ ግዴታዎትን በአግባቡ እንደተወጡ ወነصحተ እንደመከርክ ለኡማው የሚበጀውን ሁሉ እንዳደረክ እንዳስተካከልክ። ይሄን ነብዩ ሰለላሁ ዐለይሂ ወሰለም አመልካች ጣታቸውን ወደ ሰማይ በማንሳት አላሁ ይመስክር አላሁ ይመስክር አሉ። አላህ ላይ መሆኑን ነብዩ ሰለላሁ ዐለይሂ ወሰለም በግልጽ ሐዲስ በመጠቆምም ጭምር ወደ ላይ በማሳየት አስተምረዋል። وعن علي بن أبي طالب رضي الله عنه قال علي قالوا سمعت رسول الله صلى الله عليه وسلم يا الله ملكتنيا سمواچو يقول سيلو على أواج نكو سووچوي إنها ستكون ودفيت ينورال فتنة فتنا ينورال يفترال يدين فتنا وجنبر ችግር ይፈጠራል። ቁልቱ አልኩኝ አሉ علي ما المخرج ታዲያ ወደፊት ከሚመጣው ፈተና ችግር መውጫው በር የት ነው? ምንድነው መፍትሄው አልኳቸው። ያ ረሱላህ አንቱ የአላህ መልእክተኛ ሆይ ቃል ነብዩ አሉ ኪታቡላህ በፈተና ጊዜ በውዥንብር ጊዜ በብዥታ ጊዜ በፉርቃ በኺላፍ ጊዜ መውጫው የአላህ መጽሐፍ ነው። ፊህ በአላህ መጽሐፍ ውስጥ አለ ነበኡ ማ ቀብለኩም ከናንተ በፊት የነበሩ ሰዎች ታሪካቸው ስራቸው ሁኔታቸው ወኸበሩ ማ ባዕደኩም ከናንተ በኋላም የሚመጡ የሚሆኑ ነገሮች ዜና ስለ ቅያማ ምልክቶች እዛ ውስጥ አለ። ወሑክሙ ማ በይነኩም በመካከላችሁ ያሉ ጉዳዮችም ፍርዳቸው ቁርአን ውስጥ ነው ያለው። ስትጣሉ ቁርአን ያስታርቃችኋል እውነተኛ አማኞች ከሆናችሁ። ሁወል ፈስሉ ቁርአን ሙሉ በሙሉ ቁም ነገር ብቻ ነው። ለይሰ ቢልሀዝሊ ቀልድና ጨዋታ አይደለም። መን ተረከሁ ቁርአንን የተወው ሰው ሚን ጀባሪን በኩራት ምክንያት ኩራተኛ ሆኖ ቁርአንን ንቆ የተወው ሰው ቀሰመሁላህ አላህ ተባረከ ወተዓላ ያጠፋዋል፣ አንገቱን ይሰብረዋል፣ አከርካሪውን ይሰብረዋል፣ ይዋረዳል። ወመን ይብተገል ሁዳ ትክክለኛውን ጎዳና የፈለገ ሰው ሚን ገይሪሂ ከቁርአን ውጪ ባለ መጽሐፍ ቁርአንን ትቶ ከቁርአን ውጪ ባለ መጽሐፍ ሁዳን ትክክለኛውን ጎዳና አገኛለሁ ብሎ የሞከረ አضለሁላህ አላህ ያጠመዋል። ወሁወ ሐብሉላሂል መቲን ቁርአን የአላህ ጠንካራው ገመድ ነው፣ ጽኑ ቃል ኪዳን ነው። ወሁወ ዚክሩል ሐኪም በጥበብ የተሞላ መገሰጫ ነው፣ ማስታወሻ ነው፣ የተስተካከለ እርስ በርሱ ማይጋጭ
وهو الصراط المستقيم كتال يتستكاكل من قدم قرآن هو الذي السنة القرآن مالت لا تزيغ به الأهواء لا تزيغ يما يتموبت يما يستوبت الأهواء سميتوج كحق ما يستوبت مصحف السنة ሌሎች መጽሐፎች የሰውን ልጅ አመለካከት ስነ ምግባር ስራ ይቀይራሉ ያጠማሉ ቁርአን ግን አያጠምም ولا تلتبسوا به الألسنة የምላሶች መለያየት የቋንቋዎች መለያየት እሱን ሲያነቡ ምላሶች እንዲንተባተቡ ማያደርግ እሱ ነው ولا تلتبسوا به አይቀላቀሉም አይንተባተቡ መላልሲነቱ ምላሶች هذا من أعجب الأشياء ስምህ ማን ነው ቢባል በአረብኛ መልስ መስጠት ማይችል ሰው ቁርአን ሲቀራ ንጹህ አረብ ይመስላል لا تلتبسوا بالألسنة ማለት ይሄ ነው ولا تشبعوا منه العلماء ولا تشبعوا አይጠግቡትም منه እሱን العلماء ዑለሞች አይጠግቡትም ጠዋትም ቀንም ማታ ሕፃንም አዋቂም ጎረምሳም ሆነው ያነቡታል ولا يخلقوا አያረጅም عن كثرة الرد ከመደጋገም ብዛት የመጣ እንዳረጀ ጊዜ እንዳለፈበት አይቆጠርም ሁሌም አዲስ ነው ولا تنقضي عجائبه ውስጡ ላይ ያሉ ድንቆች አስደናቂ አስገራሚ ነገሮች መቼም አያልቁም በተቀርቡ ቁጥር በተደጋገሙ ቁጥር እንደ አዲስ ነገር ይደንቃሉ ይገርማሉ ሱብሃንአላህ ያስብላሉ هو ቁርአን እርሱ ነው الذي لم تنتهي الجن ጂኖች ያላበቁት إذ سمعته لم تنتهي الجن ጂኖች ያልቆዩ إذ سمعته እንደሰሙት حتى قالوا ሳይሉ ያልቆዩ ምን ሳይሉ إنا سمعنا قرآنا عجبا እኛ ሰማን ቁርአንን መጽሐፍን ሚነበብን عجبا ድንቅ የሆነ ደስ የሚል يهدي إلى الرشد ወደ ትክክለኛ መንገድ የሚመራ የሆነን መጽሐፍ ሰማን فآمنا به አመንበት ያሉትም ይሄ ቁርአን ነው አስበን ተወያይተናል አሉ لم تنتهي الجن ጂኖች አልቆዩም إذ سمعته ወዲያው እንደሰሙት حتى قالوا إنا سمعنا قرآنا عجبا ወዲያው ሰሙት ወዲያው አመኑበት የቁርአን ኃይል ነው እንደዚህ ወዲያው የቀየራቸው ያም ጂኖች ከመሆናቸው ጋር من قال به صدقة ቁርአንን ይዞ የተናገረ የተከራከረ صدقة እውነተኛ ይሆናል ومن عمل به أجر በቁርአን የሰራ ኡጅራ ይመነዳል ومن حكم به በቁርአን የፈረደ عدل ፍርዱ ፍትሃዊ ይሆናል ومن دعا إليه ወደ ቁርአን የተጣራ هدي إلى صراط مستقيم ወደ ቀጥተኛው መንገድ ይመራል رواه الترمذي إمام الترمذي ዘግበውታል وقال غريب حديث غريب ነው ብዙ ሰዎች ያስተላለፉት አይደለም አሉ የዓሊ ኢብኑ አቢ ጣሊብ ንግግር ነው ወይስ የነቢ ንግግር ነው በሐዲስ ሊቃውንት መካከል ኺላፍ አለበት ሰዋቡ ትክክለኛው የነቢ ሳይሆን የዓሊ ኢብኑ አቢ ጣሊብ ንግግር ነው የዓሊ ኢብኑ አቢ ጣሊብ ንግግር ነው የዓሊ ኢብኑ አቢ ጣሊብ ንግግር እንኳን ቢሆን መውቁፍ እንኳን ቢሆን ውስጡ ላይ ያለው በሙሉ ሐቅ ነው በዚህ መልኩ ነቢዩ እንኳን ባይናገሩት በዚህ አተር ላይ ወይም ሐዲስ ላይ የተነገሩ መልእክቶች ነጥቦች በሙሉ የተወሰኑት ቁርአን ራሱ ስለ ቁርአን የነገረን እውነቶች ናቸው የተወሰኑት ነብይ የነገሩን ናቸው ስለዚህ ንግግሩ ሐቅ ነው እውነት ነው ውስጡ ላይ ባለው ሁሉ ልናም ይገባናል አላ ኢንሃ ስተኩኑ ፊትነቱን ስተኩኑ ወደፊት ለማለት ወደፊት ፈተና ይመጣል ችግር ይፈጠራል ብዥታ ኺላፍ ጭቅጭቅ ንትርክ መተቻቸት አንዱ ሌላኛውን ማጥመም ማክፈር ከዲን ከሱና ማስወጣት ይሄ በሙሉ ፊትና ይባላል በነብይ ዘመን እንደዚህ ነገር አልነበረም አንድ አይነት ተቋም ነበር ያላቸው የፊቅህ ነጥብ ላይ ልዩነት ሊኖር ይችላል በሰሃቦች በነብይ ዘመንም ተከስቷል እምነት ነክ ነገር ላይ ግን ፊትና አልነበረም አንድ ነበር አቋማቸው ወደፊት ግን ፈተና ይኖራል ኡማ በርስ በርሱ ይባላል 72 73 ቦታ ይከፋፈላል አንዱ ሌላኛውን ያጠማል ነብዩ ሰለላሁ ዐለይሂ ወሰለም ያሉት ሆኗል አሁን ላይ ደግሞ ጭራሽ ብሶበታል አርካን الاسلامን አርካን ኢማንን በአግባቡ ሳይረዱ የሶላት ህጋትን ሳይማሩ ቀጥታ ስለ ኺላፍ ስለ ፊርቃ ብቻ በማውራት
ዒልምን ሀ ብለው የሚጀምሩ ሰዎች በዝተዋል። የሚጠቅማቸውን ነገር ከመማር የሚጠቅምን ነገር ከማስተማር ይልቅ የሰዎችን ቀልብ የሚያደርግ ሰዎችን ከዒባዳ የሚያርቅ ظن ላይ ግምት ላይ መጥፎ ጥርጣሬ ላይ የተመሰረቱ ነገሮችን ብቻ መጽሐፍ ማንበብ መናገር ላይ የተጠመዱ በዝተዋል። ንያዎች ሁሉ ተበላሽተዋል። ኢማም አሕመድ ረሕመቱላሂ ዐለይህ አዎ በርካታ ሐዲስ ላይ የተሳሳቱ ሰዎችን በተመለከተ በግልጽ ተናግረዋል። የእሱን ሐዲስ አትጻፉ ብለዋል። የነቢ ሐዲስ ላይ የሚዋሹ ሰዎችን አስጠንቅቀዋል። ጃህሚዮች ላይ ጠንካራ ረድ ጽፈዋል። ከመሆኑም ጋር ግን ሰዎች ወደ አላህ እንዲመጡ የአላህን መንገድ እንዲያውቁ ሌሊት ላይ ስጁድ ያደረጉ አላህ ሆይ ከዚህ ኡመት ውስጥ ከነቢ ኡመት ውስጥ ሐቅ ላይ ሳይሆን ሐቅ ላይ ያለ መስሎት የሚኖርን ሰው ወደ ሐቁ መልሰው ያሉ ዱዓ ያደርጉ ነው። ትክክለኛ ወደ አላህ የሚጣራ ለአላህ ባሪዎች የሚጨነቅ ሰው ቀን ቀን ወደ አላህ ይጠራቸዋል፣ ማታ ማታ ዱዓ ያደርግላቸዋል ተብሏል። አሁን ላይ ሰዎች ሐቅ ላይ መሆናቸውን አውቆ ከመደሰት ይልቅ ከሐቅ ወጥቷል ከሐቅ ወጥታለች ብሎ መናገርና ከሐቅ መውጣቱን ማረጋገጥ እንዲወጣ ማድረግ አስደሳችና ተፈላጊ ሆኖ ሁሉ የሚታይበት ዘመን ላይ ደርሰናል። ሰውን እስላም ላይ ሱና ላይ ለማስቀረት ነው ምክንያት መፈጠር ያለበት እንጂ ከእስላም ከሱና ለማስወጣት ምክንያት መፈልፈል የለበት። ይሄና ሌሎችም መሲህ ደጃል መጨረሻ እስኪመጣ ድረስ ተመሳሳይ የሰው መሲህ ደጃሎት የሚያመጡት ፈተና አለ። ከመሲህ ደጃል የበለጠ ለእናንተ መፈራው አጥማሚ መሪዎችን አስተማሪዎችን ነው ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ያም ሆኗል። ይብሳል። ቁርአን ያላከተሙ ሰዎች እነ ኢማም አሕመድ እነ ያሕያ ኢብኑ መዒን ኢማም አልቡኻሪ በዕልማቸው በዕድሜያቸው ይናገሩት የነበረውን ንግግር እየተናገሩ ለራሳቸው የነሱን ደረጃ እየሰጡ እኔ እኮ ማደርገውን እነ ያሕያ ኢብኑ መዒን ኢማም አሕመድ ቡኻሪ ያደርጉት ነበር ይላል። ቡኻሪ ከሆኑ በኋላ ነው ያደረጉት። ኢማም አሕመድ ከሆኑ በኋላ ነው ያደረጉት። ቁርአን ሳያኸትሙ በፊት ሳይሆን ማለት ነው። ቁርአን አኽተመው ሳይጨርሱ 4፣ 5፣ 6 ክታቦችን ነካክተው የተዉ በሁሉም ነገር ከነሱ የሚበልጡ ዑለሞችን በአንድ ስህተት በሁለት ስህተት ብቻ እሱ ከፍሯል እሱ ጠሟል የሞቱት ሁሉ ሳይቀሩ ሚሏል መባል ካለበት ይባላል። ማለት ያለበት ዓለም ከማስረጃ ጋር በምክንያት ማለቱ የሚጠቅም ከሆነ ሌሎች እሱን ተከትለው የሚጠሙ ከሆነ እሱንም እነሱንም ለመጥቀም ተብሎ ይደረጋል። ነገር ግን መስፈርት አለው። ይሄን መስፈርት ካልጠበቀ ይሄ ፊትና ነው የሚሆነው። ዒልም አይባል ፊትና ነው የሚባል። ሰው ከእንዲህ አይነት ነገር መሸሽ ነው ያለበት። ቀድሞ ራሱን ማዳን ነው ያለበት። ቀድሞ ሐቁን አስሉን ነው ማወቅ ያለበት። አሁን ላይ ሰዎች ስለተሳሳቱ ስለጠመሙ ሰዎች ቀድመው አውቀው ከዛ በኋላ ነው ስለ ትክክለኛው ለማወቅ የሚሞክሩት። ሲጀምርም ብዙዎች ትክክለኛውንም ለማወቅ አይጥሩም። ለነሱ ዕውቀት ማለት ዒልም ማለት የተሳሳቱ ሰዎችን ስህተት መከታተል ብቻ። ግን ተርቢያው የሱናው ተርቢያ ሐቁ መሆን ያለበት ቀድመን ሐቅን ልናውቅ ይገባናል። ተውሂዱን፣ ሱናውን፣ ዋጅቡን ልናውቅ ይገባናል። ይሄን ጠንቅቀን ካወቅን በኋላ የዚህን ተቃራኒ ልናውቅ ይገባናል። ስናውቅም ዓላማችን እኛ እንዳንፈጽመው ሊሆን ይገባል። የሰዎችን ስህተት ለመከታተል ሳይሆን ማለት። ቁልቱ መል መኽረጁ ሚንሃ ወደፊት ከሚመጣው ፈተና መውጫው ምንድን ነው አሏቸው። ይሄ ትልቅ ጥያቄ ነው። ምን ይሻለኝ? የት ልሂድ? ግራ ገባኝ፣ ራስ ያመመኝ፣ መኖር ሁሉ አስጠላኝ ወደ ሰዎች አሉ። አንዱ አንድ ይላል፣ ሌላኛው ሌላ ይላል። ማንን ልከተል ከማን ጋር ልሁን እያሉ የሚያለቅሱ ሰዎች አሉ። ሐቂቃ እነዚህ አላህ ተባረከ ወተዓላ ኸይርን የሻላቸው ሰዎች ናቸው። ፊትና በዚህ ልክ አስፈርቷቸው የሚያለቅሱ አላህ ኸይር የሻላቸው ናቸው።